ዘፈን ኃጢአት ባይሆንም ራሱ ማለት ነው አይደለም የሚለው ለራሳችሁ እሱን አያገባኝም። ግን ኃጢአት ባይሆንም ግን እኛ አንሰማም። የማንሰማው እንዳልኳችሁ ዘፈን የሆነ ሙዚቃ እንትን አለው ኃይል አለው። የሆነ ለምሳሌ የዓለምን ነገር አይደለም የሚነግርህ፣ እንደ ዓለም የሆነውን ነገር ነው የሚነግርህ ዘፈን እንጂ መንፈሳዊውን ነገር ስትፈልግ ወደ መዝሙር ነው የምትሮጠው እንጂ ወደ ዘፈን አትሮጥም። ማለት መንፈሳዊ ነገር ፈልግ፣ የዓለሙን ነገር ነው የሚነግርህ። እና የዓለሙን ነገር ሲነግርህ በጣም ኦብሰስድ ሆነህ የምትሰማ ከሆነ ዘፈንን አብዝተህ ማለት ነው የምትሰማ ከሆነ አብዝተህ ከዓለም ጋር በጣም እንድትዋደድ፣ ዓለምን በጣም እንድታፈቅር፣ ዓለምን በጣም እንድትናፍቅ እያደረገ ይሄዳል። ቀስ በቀስ ማለት ነው ወደ እንደዚህ አይነት ሙድ ውስጥ ነው የሚከትህ እና ወደ እንደዚህ አይነት ደረጃ እያደገብህ ሲሄድ በጣም የዓለም አፍቃሪ ትሆንና ዓለምን በጣም ወዳጅ ትሆንና ክርስቶስን መጠባበቅ ታቆማለህ። የጌታን መምጣት አትፈልጉም። ባጭሩ አፍን አውጥተህ አልፈልግም ምናምን ላትልኩ ትችላለህ። ግን ዞር ብለህ ረዝም ብለህ ስታስበው ቁጭ ብለህ ግን ክርስቶስ መጥቶ ሙሉ በሙሉ ከዚች ዓለም ከምነጠልማ እዚችው ዓለም ላይ የተወሰነ ጊዜ ብኖር ነው የሚሻለኝ ምናምን ማለት ትጀምራለህ። እና ይህ አሁን ዓለምን መውደድ ይባላል። ስለዚህ ዓለምን በወደድከው ቁጥር የክርስቶስን መምጣት መናፈቅ ታቆማለህ። ስለዛ ዮሐንስ ምን አለ? ዓለምን መውደድ ከእግዚአብሔር ጋር ጥል ነው አለ። ለዛ ነው ነገራችን ለሽ ዓለምን መውደድ ከእግዚአብሔር ጋር ጥል ነው። ዓለምን ባፈቀርክ ቁጥር በዙሪያ ያሉ ነገሮችን ባደነክ በወደድክ ቁጥር ማለት ምንም ዓለም ላይ ያሉ ነገሮችን ምንም ነገር አታድንቅ አትውደድ አይደለም። ግን በጣም ኦብሰስድ ሆነ ወደ እንደዚህ ነገር በጣም ራስን ባስጠጋ ቁጥር እነሱ ላይ ነው ራሱ የምትንጠለጠሉ እና የተንጠለጠልክበትን ነገርን ደግሞ አጥብቀት ይይዛል። ከዛ በኋላ ዋናውን አምላክን እግዚአብሔርን ያስረሳሃል። እና ከዛ አንጻር ዘፈን ባይሰማ ነው መልካም። ኃጢአት ባይሆን ራሱ ነው እያልኳቸው ያሉት። ኃጢአት ባይሆን ራሱ አሁን የሚሰማ ሰው ካለ ዘፈን ቀስ እያደረገ መተው፣ ቀስ እያደረገ አሁን እኔ በጣም ዘፈን አዳምጣለሁ የሚል ካለ በአንዴ ማቋረጥ ሊከብደው ይችላል አይደል? ቀስ እያልክ ትወው። ለምሳሌ ዝሙት ብትል አሁን ቀስ እያልክ ትወው አልልህም። ዝሙት የፈጠነ አየር ላይ ነው ሙሉ በሙሉ አቁሙ የምትባሉ። ዝሙት ከሆነ በቃ ዝሙት ነው። ሌሎች ነገሮችን ቢሆኑ ቶሎ አየር ላይ አቁሙ ትባላለህ። ከዛ ቶሎ አየር ላይ ለማቆም ተነስተህ ግን ድንገት መልሰህ ብትወድቅ ግን ልትወድቅ ትችላለህ። ችግር የለውም። መልሰህ ብትወድቅ ድጋሚ ደግሞ ትነሳለህ በንስሐ በቅዱስ ቁርባን። ዘፈን ግን ቀስ በቀስ በመዝሙር እየተካ ግጥሞቹን እየመረጥክ መጀመሪያ በቃ እንደዚያ ቀስ በቀስ ከህይወትህ ቀስ በቀስ ታስወጣዋለህ። የሆነ ሰዓት ላይ ልም ብሎ ይጣል ከህይወትህ ልም ብሎ ይጣል። እስከዛው ድረስ ግን በቃ ከቅዱስ ቁርባን እየተካፈልክ ምናምን ቀስ በቀስ ትወዋለህ። ዘፈን ገና ለገና አዳመጥክና አትቆርብም ምናምን የሚባል ነገር የለም። እንደዛ አይደለም የሚሰራው። በነገራችን ላይ አንዳንዴ አስቸጋሪ ነው። ብቻ ግን ብዙ ኃጢአቶች አሉ ጋይስ። እኔ ከዚህ በፊትም ብያችኋለሁ። ማለት በጣም እንደው ኃጢአት በሞላበት ዓለም ውስጥ ሆነን አንዳንድ ጊዜ የሆነ ግብዝነት እናሳያለን። ግመልን ውጣ ትንኝን ለማስወገድ ትሞክራለህ፣ በሌላ ሰው ላይ ያሉን ማለት ነው። ለራስህ እኮ ግመልን ትውጣለህ። ለራሳችን ግመልን ውጠን ጀግና ኃጢአትን ተሸክመን ዘፈን እንዴት ትሰማላችሁ? ዘፈን እንዳልኳችሁ ነው። እኔ መስማት አለብህ ብዬ አላምንም። እኔ ፐርሰናሊም ደግሞ በተለይ እኔም እዚህ ጋር ያለ ነው ብዙዎቻችን እንትን አንልም፣ አንሰማም። በቃ አለቀ። ዘፈንን በፍጹም እኔ አልሰማም። ጌታ ኢየሱስ በሚያውቀው ማለት ነው። በጌታ ፊት ሆኜ የምነግራችሁ ለምሳሌ አሁን ወንድማችን ቴዲ አፍሮ ያወጣውን ሙዚቃ እንግዲህ አሁን ቲክቶክ ላይ ስትገቡ ዝም ብሎ ሊመጣባችሁ ይችላል። ዘፈኑን ግን ሄጄ ጌታ ኢየሱስ በሚያውቀው ጭራሽ ቼክም አላረኩትም አንዴም እንኳን ማለት ነው። ለ30 ሰከንድ ገብቼ አልሰማም አላየው። ግን እኔ ዘፈን ኃጢአት ነው ብዬ ግን አይደለም። በራሱ አሁን ሄጄ ልክ ብሰማ ማለት ነው በሰማው በቅስፈት እግዚአብሔር ያየኝና ኃጢአት ሰራህ ልጅ አክሊል እያለ ይመዘግብኛል ብዬ ግን አይደለም። ቅስፈት ኃጢአት እየሆነ የሚመዘገብብህ ምናምን እንደዛ አይደለም። እኔ እስከማውቀው ማለት ነው። እኔ እስከማውቀው ነው። ግን ይሄ ልሳሳት ግን ይችላለሁ። ልሳሳት ስለሚችል ከኔ የተሻለ የሚያቅሰው ደግሞ ሲኖር ደግሞ እሱ ደግሞ አቃንቶ ምናምን ያብራራዋል። እኔ ግን የማውቀው ከጥንትም ጀምሮ በመጽሐፍ ቅዱስም በክርስቲያን ታሪክም ዘፈን ተብሎ የተገለጸው ምንድነው? በተለይ በአማርኛው ነው ዘፈን የሚለው። አሁን መጽሐፍ ቅዱስ ላይም ዘፈን የሚለው በእንግሊዝኛው ምናምን ብትፈልጉት የለም። ዘፈን የሚል ቃል አይደለም ያለው። ግሪኩም ሌላ ነው። ብቻ ግን
ዘፈን የሚለው ምንድነው ትልቁ ትርጉሙ? ይሄ ሰዎች ተሰባስበው ወይም ደግሞ ይሄ ባጭሩ አሁን በእኛ ዘመን ናይት ክለቦች ውስጥ ያለ ነገር አለ አይደለ? እነዚህ ናይት ክለቦች ውስጥ በጣም እንደው የኃጢአት ዘፈኖች ምናምን ዝሙትን ቀስቃሽ የሆኑ ዘፈኖች እየተከፈቱ እነሱ እየተሰሙ እየተጠጣ እየተሰከረ ከዛ በኋላ መዳራት ደግሞ ይኖራል። መዳራት ማለት የሴክሹዋል የሆኑ ንክኪዎችን እያደረጉ ምናምን በእንደዚህ አይነት ውስጥ ማሳለፍ ይሄ ሁሉ ይሄ ነው ባይዚ ዘፈን ተብሎ የተገለጸው በመጽሐፍ ቅዱስ። አሁን ስለ መጽሐፍ ቅዱስ የምናወራ ከሆነ ይሄ ነው። ከልክ ያለፈ መጠጥ፣ ስካር ምናምን ኖሮበት እሱ ላይ ጭፈራ፣ እሱ ላይ እንደዚህ የሆነ በጣም ኢሞራል የሆነ የሴክሹዋል ነገር ምናምን የተካተተበት ይህን ነው ዘፈን እያለ የሚጠራው እና በአሕዛብ ዘንድ እንዲህ አይነት ልማድ ነበር እና ጳውሎስ ደጋግሞ እሱ ነገር ከዝሙት ጋር አብሮ እየጠቀሰ አውግዞታል እና እኛም እናወግዟለን ኦፍኮርስ አሁንም እና በኋላ ላይ በኤርሲያን ታሪክ ውስጥም እንዲህ አይነት ነገር ይከለከል ነበር። ይሄ ጥንት ላይ ፓጋኒዝሙ ምናምን በጣም ምንድን ነው ያንተን የሚያስተጋባው መኩስቲ ሚዩት አድርገው ይረብሻል። ታውቃለህ እኔ እያወራሁኝ እንትን አለኝ ረበሽኝ ነገር። ቴንኪው እሺ አመሰግናለሁ። እና ይሄ ምንድን ነው ይሄ ወይ ከጣዖታት ጋር እያያያዙ ወይም ደግሞ አሁን ልክ እንዳልኳችሁ እንደዚህ ዝሙታዊ በሆነ መልኩ ምናምን የሚያደርጓቸውን ጭፈራዎች፣ ስካሮች ምናምን እሱን እያያያዙ ዘፈንን መቃወም በኤርሲያን ታሪክ ውስጥም የተለመደ ነው። በእኛ ኤርሲያንም ዘፈን እየተባለ ሲገለጽ ያው እንግዲህ ከመጽሐፍ ቅዱስ የተለየ ሊሆን አይችልም መቼስ ከመጽሐፍ ቅዱስ የተለየ ሊሆን አይችልም። ይሄው እንደሆነ ግልጽ ነው። እንዲያ ከዚህ ውጭ ግን እንደው አንድ ሰው ኖርማል እንደው በጣም ጤናማ የሆነ ነገር በግጥም መልክ ስሙኝ በደንብ በግጥም መልክ ቢነግራችሁ ጤናማ የሆነውን ነገር ልክ ዜማ ሲጨምርበት ኃጢአት ይሆናል ማለት አስቸጋሪ ነው። ችግሩ ያለው ዜማው ላይ ነው ያስብላል። ዜማው ላይ ከሆነ ደግሞ ለምሳሌ ክላሲካል አንድ ሰው ቢያዳምጥ ቁጭ ብሎ ኖርማል ክላሲካል ነገር ማለት ነው ዘፈን ምናምን ሳይሆን ማለት ይሄ ሰዎች እየዘፈኑና ሳይሆን ኖርማል ክላሲካል ብቻ ኢንስትሩሜንታል ነገር ቢያዳምጥ እሱም ኃጢአት ነው እና ይሄ እኔ ሰዎችን በዚህ ዝም ብሎ ልባቸውን ከማወክ እኔ የሚመስለኝ ማለት ነው። ግን እንዳልኳችሁ ነው። እሺ ጋይስ እኔ ልስሳት ስለምችል ከተሳሳትኩኝ በእናንተም ከታች ባላችሁትም እዚህ ገስት ላይ ባሉትም በሌሎች ሰዎችም እታረማለሁ፣ ችግር የለብኝም። እኔ ግን ምንድነው ሀሳቡ ሰዎችን ዝም ብሎ እንደዚህ ዝም ብለህ ግብዝ ሆነህ ምናምን የሆነ ዘፈን በተለይ ዘፈን የማንሰማ ሰዎች ዘፈን የሚሰማ ሰው ስናይ እንደ አደገኛ ሰራርቱን እኛ እኮ ዘፈን አንሰማም። አሁን ወንድማችን አንድ ፕሮቴስታንት ወንድማችን ሲናገር ነበር። ቃሌ ምን አለ? ክርስቲያኖችን እኛን ማለት ነው ልክ የሆነ ቸርች ውስጥ ቤተክርስቲያን ውስጥ ስንገባ ያው ዘፈን አናዳምጥም አይደል? ቤተክርስቲያን ውስጥ መቼ ዘፈን ልስማ የሚል ደፋር የለም። ቤተክርስቲያን ውስጥ ዘፈን አይሰማም፣ ዓለማዊ ነገር ስለሆነ ማለት ነው። ቤተክርስቲያን የምንሄደው እኛ ለመንፈሳዊ ነገር ነው እና ዘፈን አትሰሙም። ልክ ስትወጡ ግን ዘፈን ትሰማላችሁ። ለእግዚአብሔር ቤተ መቅደስ የሆናችሁት በትርፍ ሰዓታችሁ ነው። ልክ ቤተክርስቲያን ስትሄዱ ብቻ የሚል ነገርን አንስቶ ሲናገር ሰምቼ በስመ አብ። እኔ አንዳንድ ሰው ሲጀመር ኢትዮጵያ ውስጥ ነው ባይዚ እንደዚህ አይነት ንትርክ ያለው። በውጭ ዓለም እንደዚህ አይነት ንትርክ ይሳቅብሃል። በአብዛኛው ዘንድ እንደዚህ ነገር የለም። በኦርቶዶክሱም ቢሆን በካቶሊኩም በፕሮቴስታንቱ ሙዚቃን ዘፈንን የእግዚአብሔር ስጦታ ነው ብሎ የሚያስተምሩ ባይዚ የጌታ ስጦታ ነው። የጌታ ስጦታ ነው፣ ጊፍት ነው ራሱ እንደ ጥበብ ማለት ነው ይለዋል ማርቲን ሉተር። በነገራችን ላይ አሁን ማርቲን ሉተርም በዚህ ጉዳይ ላይ ልቃወመው አይደለም፣ ግን በፕሮቴስታንቱ አስፈላጊ ከሆነ የፕሮቴስታንቶች አባት ማርቲን ሉተር እንደዛ ብሎ ይናገራል። በውጭ ዓለም ኦርቶዶክሱም ካቶሊኩም ፕሮቴስታንቱም ግጥሙ ጤናማ እስከሆነ ድረስ ዘፈንን በራሱ ኃጢአት ነው ብለው አያስተምሩም። እኔ እስከማውቀው ማለት ነው እስካየሁት። ያው እኛ ሀገር ዝም ብሎ እንደው አንዳንድ ፕሮቴስታንቶች በጣም ጥራዝ ነጠቁ ነው ብዙ እውቀቱም እኔ የእውቀት መጉደልም ጭምር ነው። በነገራችን ላይ ምንም አንተ ምን ነኒ እየተባለ እንደ ይሄ ዘፈንክ እኮ ከዚህ በላይ ምን ትዘፍናለህ? በጌታ እንዴ አኬ ድጋም ውስጥ ቆሞ ነበር ልጨፍር ነው አይደለም። ዘማሪው ራሱ ይቅርታ ብሎበታል እና የአኬን ድምፅ ቢሰማ
እንደገና አልበሙን ያወጣዋል አሳድስ እንዴ በእውነት እንዴ ዘፍናር እኮ ኦልሬዲ ብራዘርዬ ያማል እንዴ። እሺ እሱን ተው፣ የፈለግከው ሌላ ኖርማል ምንም የፕሮቴስታንት መዝሙሮች እኮ ምንም ስጋዊ እኮ ናቸው አይደል? እናውቃለን ማለት ስለ ግጥማቸው እያወራኝ አይደለም። እንግዲህ በግጥም ደረጃ አንዳንዱ ጥሩ ሊሆን ይችላል ለራሳችሁም ማለት ነው። አንዳንዱ ደግሞ ምንም ዝም ብሎ ይሄ የማይረባ ነው ልትሉ ትችሉ ይሆናል። ከራሳችሁ አንጻር አይታችሁ ይሄ በሁሉም ዘንድ ሊታይ የሚችል ነው። እኛ ጋርም ምንም ግጥሙን አይቼ ዝም ብሎ ነው ልል ይችላለሁ። የሆነ መዝሙርም ማለት ነው ማለት እንግዲህ ግጥሙን ጋይስ ያው መዝሙርን የመናቅ ጉዳይ ሳይሆን ግጥሙን የሚገጥሙት ሰዎች ናቸው። እንደዚህና እንደናንተ አይነት ሰዎች የመዝሙርን ግጥም የሚገጥሙት። ለምሳሌ እኔ ትምህርትን አስተምሬ ዝም ብሎ ትምህርት ነው ዛሬ እንኳን ምንድን ነው ምናምን ልባል ይችላሉ። መዝሙርም አንድ ሰው ዘምራሉ ብሎ ተነሱ ግጥም ገጥሞ ነገር ግን ሁሉም ይሰርበኛል ቢለኝ እኔ እንኳን አይረባም የግጥም ምናምን ማለት አይቀርም እና እኔ እንደዛ ልል ይችላለሁ እና አብዛኛውን ጊዜ ግን በፕሮቴስታንት ውስጥ ግጥሙ እንዳለ ሆኖ በቃ የሆነ ሁኔታው ምናምን በቃ የሆነ የስጋን ውስጥ ላይ ያለ ስሜትን የሚያነሳሳና የሆነ ስጋህን የሚያስደስት አይነት ነገር ተደርጎ የሚሰራ ነው። ለዛ ነው አሁን ለጆሮ የሚስብ ለስጋህን ሞቅ ሞቅ የሚያደርግ ምናምን ሲደረግ ለዛ ነው። እና አፍተሩል ዘፈን እናንተ ሰማችሁ አልሰማችሁ ትልቅ ነገር አይደለም። ከዘፈን ልታገኙ የምትፈልጉትን ሞቅታውን ከመዝሙር ታገኙታላችሁ። በነገራችን ላይ እኛ በመዝሙር ውስጥ ከዘፈን የሚገኘውን ሞቅታ ማግኘት አንፈልግም። ከዘፈን የሚገኘው ሞቅታ ኖርማል ጊዜያዊ የሆነ ከስጋ የሆነ ለስጋ እንደ ስጋ የሆነ ሞቅታ ነው እና በመዝሙር ውስጥ የምንፈልገው ቀጥታ መንፈሳችን ጋር የሚሄድ ልባችንን የሚነካ ልባችን ላይ የሚቀመጥ እግዚአብሔርን እንድናየው የሚያደርገን ነገር ነው የምንፈልገው እንጂ ዝላይ አይደለም። እናንተ ጋር እንዳለ ዝላይ ነው፣ ጭፈራ ነው። ምንድን እና እንትን አትበሉ፣ ግብዝ አትሁኑ ፕሮቴስታንት ወንድሞች ማለት ነው። ግብዝ በጣም ግብዝ። በስመ አብ። አንድ አሁን ነቢይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን መልእክት አለኝ አለ። አይታችሁት ከሆነ ማለት ነው የተቆረጠ ቪዲዮ አይቼ ነበርና መልእክት አለኝ። መልእክቱም ቤተክርስቲያን ምንድነው የወንበዴዎች ነው እና የዘፋኞች ዋሻ አይደለችም። አሁን ወንበዴዎች የሚሉ ዘፋኞችን መሆኑ ነው። ለምሳሌ ከዘፋኞች አሁን ሰሞኑን ስለሆነ እንደዛ ያለው እንግዲህ ከቴዲ ጋር ተያይዞ መሰለኝ እኔ እርግጠኛ 101% እርግጠኛ ሆኜ የምናገረው ነገር ቴዲ አፍሮ ክርስቲያን ከሆነ ማለት ነው ኦርቶዶክስ ከሆነ ከዛ ከነብዩ ይልቅ በጌታ ፊት ሆኜ ነው የምነግራችሁ ቴዲ አፍሮ ለእግዚአብሔር በጣም ቅርብ ነው ከዛ ሰውዬ ይልቅ። ይህን 101% እርግጠኛ ሆኜ መናገር ይችላለሁ። ስላልሰሙ እንደዚህ ነው እንደዛ ማለት አልችልም። ግን ከኔ ነው የሚቋረጠው። እየተቆራረጠ ነው በመሀል የሚመጣው እኮ ምስኪን ጨርሶ እኮ ነው ማገባደጃው ላይ ድምፁን የሚያሰማን ብቻውን እያወራ ወጣ። አንዱን ደግሞ አይተዋል መኩ እግዚአብሔር ይሄን አሳይቶኛል። ልክ ቴዲ ይሄን ሙዚቃ ሲለቅ አለ አጋንንቶች አይተዋል። ከሱ በፊት ራሱ ማለት ነው ያኛው የረገመው ሰውዬ ማለት አይከናወንልህ ምናምን ብሎ ያለው ይሄ ነብዩ ማለት ነው የተራገመው። ጭራሽ እኮ ቪዲዮ ቫይራል ወጣ። ምንድነው አይሰራም እንዴ ነብይነቱ? እንዴት ነው አይሰራም? ጭራሽ አይከናወንልህ ብሎ ተሳር እንትን ብሎ ተራግሞ ምናምን ጭራሽ ይኸው ጭራሽ ቫይራል ሲወጣ ማለት ነው። ይስማማል መሰለኝ እንዲያውም መንፈስ ቀጥለቂ። ኧረ ይቅርታ ልጠይቅ ነብዩን እንዴ ገና መናገር ከመጀመሪ አፈጠፈጠኝ እኮ ማን እና እንደዚህ እንዳልኳችሁ የሆነ አሁን ድሃን ማስለቀስ፣ የድሃን ገንዘብ መብላት፣ ድሃን ማስለቀስ በቃ እኔ በስማ በቃ ከዚህ በላይ ምን ኃጢአት አለ? ሰውን ከማስከፋት በላይ ሰውን ማስከፋት በጣም አስቸጋሪ ነው። ሰው በአንተ ምክንያት የሚያዝን ከሆነ በቃ ከዛ ውጭ ደግሞ በነገራችን ላይ የራሳቸው የሆነ ደግሞ ጀግና እኮ ብዙ ኃጢአት እኮ ሊሸከሙ ይችላሉ። በሚገርም ዝሙት ውስጥ እኮ ሊያልፉ ይችላሉ። አሁን እኔ እንደዚህ እንደዛ ማለት አልችልም ስለማላቅ ማለት ነው። ግን ብዙ ሰው ግን እንደዛ ነው። ዘፈን አላዳምጥም መጠጥ አልጠጣም ይልህና በዝሙት ህይወት ውስጥ ግን እንደፈለገ ይመላለሳል። እንዲህ
ታዲያ የትኛው ነው ኃጢአቱ? የትኛው ነው? አልኮል ስለቀመስክ ወይም ደግሞ ሀሳብን በዜማ ገለጥክ ተብሎ እሱ ኃጢአት ነው ተብሎ እሱ ነው የሚያስፈርድብህ? እንደዛ አይደለም። እና ለማንኛውም ቅድም እንዳልኩ ቴዲ አፍሮ ክርስቲያን ከሆነ እና አሁን ቤተክርስቲያን አቴንድ እንደሚያደርግ ከሆነ ማለት ነው እሱ ለእግዚአብሔር በጣም ቅርብ ነው። ለእግዚአብሔር መንግስት ምንም በጣም ቅርብ ነው። በተለይ ደግሞ ንስሐ እየገባ እየቆረበ ከሆነ አስበው። ንስሐ እየገባ እየቆረበ የሚኖር አይነት ሰው ከሆነ ማለት ነው። እንዳልኩ ነው ያው እንግዲህ ይሄ በውጭ ዓለም እንደዚህ አይነት ክርክር የለም። ይሄ ግጥሙ ጤናማ ከሆነ የኃጢአት ነው በራሱ ምናምን እንደዛ አይደለም። ግን እንዳልኳችሁ ግን በቃ ከዘፈን ግን መራቅ አለበት። እኔ ይህንን ደግሞ በደንብ አጠንከራችሁ ያዙልኝ። ደግሞ በኋላ አክሊል ዘፈን ስሙ ብሏል ምናምን ነገር እንዳይባልም እኔ ምንድነው ከዘፈን ቀስ በቀስ መራቅ አለብን። አሁን ዘፈን የሚያስቸግራችሁ ሰዎች ካላችሁ በአንዴ ማቆም ቢከብዳችሁ ራሱ ማለት ነው አትሊስት ምን ማድረግ ትችላላችሁ? አንደኛ ግጥሙ በፍጹም የኃጢአት ግጥም ያለውን ዘፈን አትስሙ። በምን እናውቃለን የሚሉ ሰዎች አሉ። በምን አውቀን ነው ምንሰማው የማንሰማው የሚሉ ሰዎች አሉ። ምንም በቃ ይሄ ለምሳሌ ዘፈን ትሰማለህ አይደለ? እየሰማህ እያለ የኃጢአት ሀሳብ የሚተላለፍ ከሆነ ይህንን ተቃወማለሁ ብለህ ትወዋለህ። አለቀ። ስለዚህ ተቃወም። እንደዚህም የሚሉ አሉ። አሁን ያነሳውን ሀሳብ ፓፓ መርጣችሁ ስሙ። ጤናማ ግጥም ሲባሉ እንዴ ከሰማንማ በቃ ሰማን ማለት ነው። ሌሎችን ሰምተን ከዛ ከሰማነው በኋላ ምናምን የሚሉ አለ አይደል? ያው ተመሳሳይ እኮ ነው። ምንፍቅናም ትምህርት መስማት የለብህም፣ ግን ምንፍቅና መሆኑ የምታውቀው ከሰማህ በኋላ ነው። ከሰማህ በኋላ ትቃወማለህ፣ ትሰማለህ፣ ከዛ ትቃወማለህ። ምንም እንትን አይደለም። ግን እንዳልኳችሁ ግን ቀስ በቀስ ደግሞ ምን እያለ ይሄዳል? ቀስ በቀስ እየተውከው እየቀነስክ ከዛ አንድ ዘፈን ስትቀንስ አንድ መዝሙር እየጨመረ ከአንድ ዘፈን ስትቀንስ አንድ መዝሙር እየጨመረ ቀስ በቀስ እኔ በጣም መዝሙር ኃይል እንዳለው በደንብ አምናለሁ። እና ስለዛ በተቻለ አቅም መዝሙርን ጨምር እያደረጉ እንሄድ ጋይዝ። እንደዛ ነው። ያው ንስሐ እየገባችሁ መቁረብ ስትጀምሩ በራሱ ጊዜ በነገራችን ላይ ውስጣችሁም እንትን ይላል፣ ወደዚህ ወደ መዝሙሩ ማዘንበል ይጀምራል፣ ከዚህ ከዘፈኑ ይልቅ ወደ መዝሙሩ። ግን አሁን ዘፈን የምታዳምጡ ልጆች ገና ለገና ዘፈን አዳምጣለሁ ብላችሁ ግን ከቅዱስ ቁርባን አተራቁ። ምንም ንስሐ እየገቡ መቁረብ ነው። እኔ ምንም እውነቱን ለመናገር እዚህ በጣም እንትን ስለምንል ነው እንጂ ከቅዱስ ቁርባን የማያርቁ ብዙ ነገሮች አርቀውን ተቀምጠናል። እና ራሱ ሲጀምር ቅዱስ ቁርባን ነው ኃይልም የሚሆነ ከዘፈን መላቀቅ ብትፈልግ በቃ ኃይል የምትፈልግ ከሆነ ቅዱስ ቁርባን ነው የምትቀበለው። ከእሱ ኃይል እየተቀበልክ ነው መላቀቅ። በራስ ሁሉን ነገር እንደ ፊክስ አድርጌው ከዛ በኋላ ጣጣይን ከጨረስኩኝ በኋላ ቁርባለሁ የሚባል ነገርም የለም። እንደዛ ከሆነ ለምን ቁርባኑ ምን ይሰራላል? አንተ በራስ ኃይል አለ ካለ በቃ ቁርባኑ ምን ይሰራላል ማለት እኮ ነው። እና በተቻለ አቅም ቀስ በቀስ እየተው ቀስ በቀስ ይደርሳል። ሱሪ መልበስ ምናምን ለሴቶች ቀስ በቀስ መቀየር ይቻላል። በቃ እንደዚህ ማለት ነው። እና ከንስሐ አባት ጋር ብቻ እያወሩ እየተነጋገሩ እየተመካከሩ፣ ያው ምክር ጥሩ ስለሆነ የንስሐ አባት ይመክራል፣ ትሰማለህ ምናምን እየተመካከርክ ቀስ በቀስ በመንፈሳዊ ሕይወት እያደግክ ትሄዳለህ ማለት ነው። እና እንደዛ ነው። ግን ኤኒዌይስ እንደዛ ነው። ያው ግን እንትን ነው ችግሩ። ግን አሁን ምንድነው ሰሞኑን ዝም ብዬ ሳየው ማለት ነው ጋይስ እንደዚህ አይነት ሀሳብ እኮ እንዳንተ አሁን እንደዚህ እንዳንተ የሚያነሳ ጉዳዩ እዚህ ድረስ አይደርስም ነበረ በአንድ ቀን። አሁን ጸድ ሀሳብ አየው ከስር ኮሜንቱ ራሱ ሁሉም ሰው የተስማማበት ነው። ችግር የፈጠረው ምንድነው ተማር ልጅ የሚለው ዘፈን ራሱ ኃጢአት ነው የሚሉ ሰዎች ነበሩ። እና ተማር ልጅ የሚለው እያንዳንዱ ነገር ወደዛ እንትንስ እሺ በዛ በበጋስ እንዴት ነው? እንደውም እሱ ወደ ኃጢአት ሊቀርብ ይችላል። የህፃናት ቢሆንም የህፃናት መዝሙርስ ግን አየምር ምን እስከ 6ኛ ክፍል 7ኛ ክፍል ድረስ የሙዚቃ ትምህርት እንትን መሬማስ አሁን መሬማስ ምንድን ነው መሬማ? አይ ወንድማችን አንተ በቃ በትምህርት ብቻ ድምፁ ነን። አይ አሁን ቴዲ የዘፈነው አዲሱ አልበም ውስጥ በውድ በአረብ ሀገር በስደት ናቶች ምንድነው ቃላት? ቆይ ምንድነው እየመረጠ ያለው ቃል ወንድማችን? ቆይ ሲዘፍና እኔ ግሩፕ ላይ ማለት ነው መጣና የሆነ ነገር ጽፌ ስምምነ ይለኛል። ከዛ ምንድነው ተሳስቶ ነው ምንድነው ና ብዬ ጸጥ አልኩኝ። ከዛ ሌላ ሰውም ምንድነው ስምምነ እላለሁ ትራኩን ይሉኛል።
ኧረ አንድ የሆነ ነገር ብሎ ነበረ በጌታ ስም ትናንት ረሳሁት፣ ግን የሆነ ቃል እንደዚሁ ብሎ ነበር። ዳስጣላ አይደለም እሱንማ ሲናፈስ ሰምቼው ነበር። ወረደ የሆነ አለ ብቻ ተወና እሱን እግዚአብሔር ይስጥ። እረፍ ስላረከን እግዚአብሔር ይስጥ። በቃ እንደዚህ አይነት ሀሳብ ከሆነ ሁላችንም የሚገዛናል። በጣም እናመሰግናለን። ማታ ጆሮ ልገነጥለው ነበረ እኮ እንደ ስፖርት ራሱ እንዳሰሩ እኮ ነው የተባልነው። አክሊል ስፖርት እንዳሰሩ ራሱ የምር ሹሩሩ ራሱ ልጅ ማጫወት ራሱ በቃ ዜማ ነው። ሹሩሩ ስትል ፈትዋ ሲሰጥ ያልወለደ ፈትዋ ይሰጣል። ልጁን በኩርኩም ማስተኛት ነው እየተባለ እኮ ነው። አፈነ ልገሉ ነው እንዲህ ባለገዘ ቁጥር ያማል። ሹሩሩማ ግድ ነው ያማል። አይ ግን እንትን ነው የሆነ ጥበብ እንደሌላቸው መመላለስ አይመጣውም። አሁን ግን ማለት ነው አኬ በቀደም በነጠጠ ያሉት ዘፋኝ አርቲስት ማነው ነበር? አሁን የእሱ ሙዚቃ የእኛ ልጆች በጣም እያራገባችሁ ሶሻል ሚዲያ ላይ ጭራሹ ነው እሱ ሲጠነጥጥ ሙዚቃው ቫይራል ወጣ ብለው እኔ በጣም ገርሞኞላ ቫይራል አወጥተውለት ነበር። እና ያን ጊዜ ለምንድን ነው ሙዚቃ ኃጢአት ነው አሁን ላይ እንደተነሳው አጀንዳ አቤልም የሚሉት ነው። አዎ እንደተነሳው አጀንዳ ለምንድን ነው ሙዚቃ ኃጢአት ነው የሚለውን ነገር አባቶችም ቤታቸውን ከፍተው ምናምን ለምንድን ነው ያልሄዱበት? ማለት አሁን ላይ ለምን አጀንዳ ማለት እንትን መሰለኝ። ግን ይሄ እንትን ጉዳይ መሰለኝ የዚህ የፖለቲክስ ጉዳይ ይመስለኛል። እኔ አይ ቲንክ አሁን እኔ ነገሩን ስረዳ አሁን ትናንት ነው በተለይ ማታ ላይ መኩተው እንደውም እያወራን ነበር ከአንቺ ጋር ዋትስአፕ ላይ ምናምን እና ከዛ በኋላ ወጥቼ ከዛ በኋላ ድንገት ነው ቲክቶክ ላይ ስገባ ሁኔታውን ሳየው እና እንትኑን ዘፈን ኃጢአት ነው አይደለም የሚለው በጣም እንደ መከራከሪያ ርዕሱ የተነሳው በብዙዎች ዘንድ አይ ቲንክ የፖለቲክስ ነገርም ስላለበት ይመስለኛል። እና ዘፋኙ ሌላውን አካል ለምሳሌ ይህን መንግስት የሚተች ከሆነ ይህን መንግስት የሚደግፈው ሰው ደግሞ እሱን ይተቻል ምናምን በሚለው በዛው ዘፈን ኃጢአት እኮ ነው የሚለው እንደዛ የተነሳሳ ይመስለኛል። ዝም ብዬ ሳየው እንደዛ መሰለኝ። ግን ያም ሆነ እኛ መከራከር የሚፈልጉ ሰዎች ይከራከሩና እኛ ግን እኔ ፐርሰናሊ ቅድም ያልኳችሁ እኔ እንደዛ ነው የማውቀው። እና ያ ከገዛችሁ በቂ ነው ትላለህ። በቃ ዘፈን መስማት ማቆም ጥሩ ነው ምናምን ትልና ማለት ነው ቀስ በቀስ ወደ ማቆሙ ትሄዳለህ። እንደው ዓለምን እንዳያስወድድህ ከዓለም ጋር አጣብቆ እንዳያስቀርህ ምናምን በሚለው እንጂ ዝም ብለህ እያንዳንዱን ነገርማ ኃጢአት ነው ማለት ከባድ ነው። ምንና በዓለም ውስጥ ሁሉ ያለውን አትውደዱ፣ ዓለምም በዓለም ውስጥ ያለው ኃላፊ ናትና ይላል ዲያቆኑ ሁል ጊዜ ከዮሐንስ እኮ ነው ማለት ያንን ዮሐንስ መልእክት ላይ ያለው ምን የሚገርመው አንዴ ቆይ ትቀጠላለህ። ይቅርታ ከታች አንዱ ምን ይለኛል ታዲያ ዘፈን እንስማ ይለኛል። እኔ ለምንድን ነው ግን እኔ አንዳንድ ልጆች በጌታ በኢየሱስ ማለት ቆይ መጀመሪያ ክርስቲያን ነው ጴንጤ ነው አየሁት። አሁን ገብቼ እዩ ነው ስሙ ምናምን የሚል ስም ያለው ገብቼ ጴንጤ ነው። እኔ ደግሞ ክርስቲያን መስሉኝ አይቶ በቃ አልመልስለትም። ቀጥል ቢል ኦኬ። አብዛኛው እዚህ አሁን ቲክቶክ መንፈሳዊ ህይወት ውስጥ ያለ ሰው አብዛኛው የዛሬ 4 ዓመት ወይ የዛሬ 3 ዓመት ወደኋላ ሄደን ብናየው እንዳለ ጌም ላይ ተጥዶ የሚውል ስድድብ ላይ የሚውል የነበረ ሰው ነው እና ወደዚህ ወደ መንፈሳዊ ነገር ሲደጋገም ሳንፈልግ አሁን አብዛኛው ሰው እንዴት ወደ መንፈሳዊ ነገር መጣችሁ፣ መንፈሳዊ ትምህርት እንዴት ወደ መስማት መጣችሁ ሲባል አያውቁትም። በሆነ ጊዜ ሂደት ውስጥ እውነት ነው የምላችሁ ስከፍተው ያስጠላኛል። በቃ ልክ እንደዚህ ባያቸው ስክሮል አድርጌ ነው ማለፍ። ኃጢአት ሆኖ እኮ አይደለም ራሱ ብቻ ወደዛ ነገር አይገፋችሁ እና ራሱ ይተዋችሁ እንጂ ይሄ ኃጢአት ነው ይሄ ኃጢአት አይደለም ብለን አይደለም የተው ነው።
በቃ የምንወደው ነገር አሁን ለምሳሌ የሆነን ሰው ስንወደው ሁሉን ነገር ትተነው እንከተላለን። ሁሉ ነገር መከተል ኃጢአት ሆኖ ሳይሆን ለዛ ነገር ብለን እንገዛለን ማለት እንዴ። ቤተክርስቲያን እኮ ሰው እኮ ሄዶ ቁጭ የሚለው እኮ በቃ ሌላ ቦታ መዋል ኃጢአት ሆኖ እኮ አይደለም። ለዛ ነገር ተገዢ ስንሆን ሁሉን ነገር እንዴ ነገ እኮ ተነሳስተን እኮ ገዳሙን ልንገባ እንችላለን እኮ ተነስተን በቃ። ስለዚህ ዋናው ነገር ምንድነው? በቃ ከክርስቶስ ጋር ሆኖ መቀጠል ነው። ራሱ እየመራን ሳናቀው ዛሬ መጽሐፍ ቅዱስ ጥቅስ ማውራት እኮ የጀመርነው እኮ ፕሮግራም አውጥተንበት ቆይ ይሄን ነገር ብለን እቅድ ይዘንበት እኮ አይደለም። ሳናስበው ብቻ ደርሰናል እዚች ጋር። እግዚአብሔር ፍጻሜያችንን ያሳምረው እና ይሄንን ነው የምለው። በጣም ደስ ብሎኛል ዛሬ። በቃ በዚህ ላይ ይህንን ነገር ጸድቋል። በቃ ይህ ነገር ትላለህ ደግሞ የዚህማድረግ ጀምሯል አንባል እንጂ ይቅርታ ግን የሆነ ሀሳብ ነበረኝ እኔ የተለየ ሀሳብ መሰለኝ። እሺ ማለት ያው ከእናንተ አላቅም እኔም ገና ተማሪ ነኝ ምናምን፣ ግን ሳየው አሁን ላይ ማለት እኛ ኦርቶዶክሳውያን ራሱ የሆነ ኮምፕሮማይዜሽን የፈለግን ይመስለኛል፣ ወይ አፕሩቫል ነገር ማለት ዘፈን ኃጢአት ነው ግን ይሄን ብቻ ስሙ እንድንባል የፈለግን ይመስለኛል እንደኔ ማለት ነው። እኔም ማለት የሆነ ደግሞ ትችትም ሲነገር እናንተ ጻድቅ ስለሆናችሁ ነው ጻድቅ ነኝ ብላችሁ አስባችሁ ነው ወይ ደግሞ የሆነ ነገር ላይ ለጥፈዋል። እኔ እንደዛ ብዬ አላስብም። ማለት አንዴ ተቀምጧል አለ ቤተክርስቲያን ላይ ዘፈን ኃጢአት ነው። ከዛ ደግሞ መርጠን የምንሰማው የትኛውን ነው የሚለውንም ማየት እንችላለን። ማለት አንዳንድ ብሶታችንን እንዲናገርልን የፈለግነው ወይ ደግሞ ማለት ብሶታችንን የሆነ ያመቅነውን ነገር እየመረጥን ይሄ ሰውማ ይሆነኛል ይሄኛውማ አይሆነኝም ምናምን ብለን ያሰብነውን እንዲመረጥልን የፈለግን ይመስለኛል ሳየው። ግን እኔ በሌላ መንገድ ደግሞ የማየው ምንድነው ቤተክርስቲያን እየተሰደበች ነው በእኛ ምክንያት። ይሄ ራሱ ርዕስ የሚሆንበት ጊዜ አልነበረም። እንደኔ ትንሣኤ ነው ባለ 50 ነው ስለ ክርስቶስ መነሳት ነበር አጀንዳችን መሆን የነበረበት እንደ ክርስቲያን ማለት ነው። ሁላችንም እዚህ ጋር ያለነው ክርስቲያኖች ነን ብዬ ስለማስብ፣ ስለዚህ ግን ተገልብጦ ገና ሳምንት እንኳን እንጃ ሳምንት አይደለም 3 ቀን አልሞላውም እንደዚህ አይነት ነገሮች ላይ ስንገባ ማለት ነው። ስለዚህ ራሳችን ራሱ ማየት አለብን። ክርስቲያኖች ምን ላይ ነው አቋማችን? የሆነ ነገር በመጣ ቁጥር ግር ብለን የምንሄድ፣ ከዛ አቋም ያለውን ሰው ደግሞ መተቸት፣ ብሎክ ያደረጉኝ ሰዎች ራሱ አሉ። ማለት እኔ አንድ ጳጳሱ አይደለም ፓትርያርኩ ወጥተው ቢደግፉ ማልደግፈው ሀሳብ ሊኖር ይችላል። እንደ ክርስቲያን ግዴታ አንድ ሰው ያለውን ተከትዬ ማለት አለብኝ ብዬ አላስብም። ስለዚህ ይሄ የምናመቻምቸው ምናምን ነገር ወይ ደግሞ የመንግስት ደጋፊ ሆነን ምናምን አይደለም። አሁን ስትናገራቸው ራሱ የመንግስት ደጋፊ ስለሆኑ ነው ምናምን። ሁላችንም የተለየ ሀገር እየኖርን አይደለም። ሁላችንም ችግር ላይ ነን። በተለየ መልኩ ደግሞ ቤተክርስቲያን ችግር ላይ ናት። ቤተክርስቲያን እየተጠቀመች አለን። ብዙዎች እየተገደሉ እየታሰሩ እየተገፉ ምን እያለች ነው። ስለዚህ ቤተክርስቲያን ማለት ደግሞ ህዝቡም ነው። ስለዚህ የተለየ ሀገር ወይ ደግሞ ስላልን አይደለም። ፕላስ ደግሞ ስለዘፈንንም አይደለም ይስተካከል መስፈኑ ለትንሽ ጊዜ እንዲሆነ ብለን ልንል እንችላለን እንጂ መፍትሄ ያመጣል ብዬ ነው አላስብም። እያመጣም አይደለም ምንም ያው ነው። ወይ ደግሞ የሆነ ለምሳሌ ማለት የምትደግፈው ራሱ የሚሆነው ብዬ ማስበው እኔ እሺ ከዛ በኋላ ኔክስት እሺ ይሄን ዘፈን ሰማ ነው ከዛ በኋላ ምን እናደርግ ምንድነው የምናደርገው ለሀገራችን እንደ ቤተክርስቲያንም ምንድነው የምናደርገው የሚለው ነው እንጂ ሰምቶ አልቅሶ መውጣቱ ምንም ጥቅም የለውም ብዬ ነው ማስበው እንደኔ። ስለዚህ ኮምፕሮማይዝ የምናደርገው ነገር ከዛ ደግሞ እያየን ቤተክርስቲያንን አሁን ወጥተው ሲሰርባት ነበረ። እናንተ በጣም ነው የምታሳዝኑት፣ አውደ ምሕረት ላይ እንኳን ዝፈኑ ነው የምትባሉት። ቤተክርስቲያን ነው እያሰደብን ያለ ነው በአንድም በሌላም ማለት ነው። በእኛ እንትን ቤተክርስቲያን እየተሰደበች ነው ያለችው። ቄሱ እንደዚህ ያሉ አንዴ ቆይ ይቅርታ አድርጊልኝ ቤቴ። የት ነው አውደ ምሕረት ላይ ዝፈኑ የተባለው? ብለው እያሉ ነው እኮ አሁን አላየሁም እያሉ ነው። ማን ያለው? ፕሮቴስታንቶቹ እኮስ ፕሮቴስታንቶቹ ይሄንን ያሉት የምርም ተብሎ ነው? ተብሎም አይደለም ግን እኛ እያሰደብናት ነው በእኛ ድርጊት አሉባልታ። አሁን ቤተክርስቲያን ድሮንም ስሟ መልካም አይደለም ታውቀዋለህ አይደለ? እንዲናት ጥሩ ናት እንዲናት ምናምን አንባልም። ሰካራሞች ዘፋኞች ምናምን ነው የምንባለው። ከዛ ደግሞ እንደገና አሁን ተመልሰን ያያቸውም ቄሶች ምናምን ይኖራሉ የወጡና ፌስቡክ ላይ ጻፉ። እኔም በግል ያየኋቸው ዲያቆናትም ሌሎችም ማለት ነው። ስለዚህ እንደዛ እነሱ ደግሞ ከጻፉ ነገ መተው
እናንተ ዘፋኞች፣ እናንተ ጠጪዎች፣ እናንተ እንደዚዎች ብለን ቢሉን መልሳለን ማለት አዎ፣ አይ እንደዚህ ነው እኛ መርጠን ሰምተን ነው ልንላቸው ነው ወይስ ምንድን ነው ጥያቄ? ቤቴ ግን እኔ በዚህ ልመልስልሽ ባይዘው ይቅርታ መኩ ይቅርታ ከቻሉ እንትን አሁን ያልሽ ነገር እኮ ክስ ነው። እነሱ ከሰውታል እንጂ እኛ ሆነን ማለት አለም። ጌታችን ኢየሱስ ክርስቶስ ደግሞ እኮ ይሄ ከጠጪዎች ጋር የሚውል ከሰካራሞች ጋር ከኃጢአተኞች ጋር የሚውል እያሉ ይከሱት ነበር ፈሪሳውያን። እና መከሰሱ ለምን እንደነቀሽ ብዙም መከሰሱን አልፈራውም እኮ እኔ መከሰሱን ፈርቼ ሳይሆን በሐሰትማ ይከሱሃል፣ ግን እንደዛም እንዲያደርጉ መንገዱን ደግሞ እየሰጠናቸው ነውና ክርስቶስን እኮ ቢከሱት ክርስቶስ ግን በዛ መንገድ አልሄደላቸውም። እንዲከሱት ሆኖ አይደለም ይሄዱ አይደል? በምንድን ነው የሰጠችው ቤተክርስቲያን? በምንድን ነው የሰጠችው ይሄንን ቤተክርስቲያን? ምኑ ማለት ይሄንን መንገድ እንዲሰደብ የሰጠችው ቤተክርስቲያን ሰጥታለች። ይሄንን ነገር ቤተክርስቲያን ሳይሆን እኛ የምናደርገው አሁን ቤተክርስቲያን ማለት እኮ ግዴታ ህንጻው አይደለም። እኛም ሰዎች እኮ ነን። አሁን ቄሶች፣ ዲያቆናት ማለት ቅዱስ ሲኖዶስ ለምሳሌ ቤተክርስቲያንን በቃ እንደ ቤተክርስቲያን አሁን መሪያችን ቅዱስ ሲኖዶስ በመንፈስ ቅዱስ ሲኖዶስ ይህንን መንገድ የሰጠበት አለ። ዘፈንን እንድናዳምጥ መድረክ ላይ በምንም በሆነ ያበሰረበት ሚንስ አለ የለም አለ እኮ አይደለም ብለህ ግን አሁን ለምሳሌ እኛ የቤተክርስቲያን ተወካዮች ነን አይደለም? ምዕመኑም እኮ የቤተክርስቲያን አካል ነው። ስለዚህ እኛ አደረግን ማለት እያደረግነው ነው ማለት አሁን ለምሳሌ አንድ ቄስ በግል ነው ወይስ ደግሞ አሁን በሙሉ በመደዳ በሁሉንም ነው እንትን እያደረግሻለሽ? ሁሉም እንዲሰሙ ነው ወይስ እንዳይሰሙ? አይደለም። ቆይ አንዴ መኩዚ ይቅርታ፣ በጣም ቅድም ስላቋረጠኝ እንዲሁ ይህንን ነገር ማወቅ ስለፈለኩ ነው። ፕሮቴስታንቶቹ ዘፈን ስሙ ይላሉ እና የእናንተ አውደ ምህረታችሁ ላይም ዘፈን ስሙ የምትባሉት እያሉ ነው አለሽ። እንደዛ ተብሎ ነው ብለዋል። አሁን ይኸውልህ ምንድን ነው መሰለኝ የኔ ሀሳብ ምንድን ነው ብለዋል። እስቲ ካሉ እኮ ሳሳይን እስቲ የቱ ጋር ነው የተባለው? ቤቴ አለ ቪዲዮም አለ እኮ እንዴት እንዳላያችሁት አላውቅም፣ ግን እኔ ሪፖስት ራሱ ያረኳቸው ቪዲዮዎች አሉ። ሙዚቃ ስሙ የተባለበትን አይደለም ልህ አኪ እሱን እኮ እየጠየኩሽ ያለሁት እኔ ዘፈን ስሙ አሁን ይኸውልሽ አንቺ ያልሽው ፕሮቴስታንቶቹ እናንተ እኮ ወደ ምህረታችሁ ላይም ዘፈን ስሙ ነው የምትባሉት እያሉን ነው፣ እያሰደብናት ነው ቤተክርስቲያንን አልሽ። ከዛ በኋላ እኔ ደግሞ ምን አልኩሽ? የምርም ወደ ምህረት ላይ ዘፈን ስሙ ተባለ ወይ አልኩሽ። ተብሏል አልተባለም? ካልተባለ ኩስ እነሱ ግን ፕሮቴስታንቶቹ ግን እየሰደቡ ነው ያሉት። በዚህ ነው ባልተባለ ነገር ከሆነ እየሰደቡ ነው ያሉት። መተሽ ክርስቲያኖችን መውቀስ አትችይማ ቤቴ። ቤርሰን እያሰደብናት ማለት አትችይም። ለምንድነው የማትችይው? በሌለ ነገር ከሆነ የተከሰሰው ክርስቲያኖችን መናገር አትችልም። እንደሱ ደግሞ ለማለት እኮ እንደሱ ሳይሆን ምለው ነው አሁን ይወላኪ ለምሳሌ ቄሶች ምናምን ወጥተው ጽፈዋል። ዘፈን ኃጢአት አይደለም እንደዚህ ነው ምናምን ብለው ጽፈዋል። አሁን ምንም የማይዋሽ ነገር ማለት ነው። ስለዚህ እኛ እንደዚህ ያሉ ኃጢአት እህታችን አንብበሻል። በመጀመሪያ ዘፈን ኃጢአት ነው፣ ግን እንደዚህ አሁን ለምሳሌ ቤተክርስቲያን ወይ አባቶች ምናምን ስላልተቃወሙ ካለመቃወም ይህንን ዘፈን መስማት ይሻላል። ገባ? ዝም ስላሉ ይህ አገላለጽ ይባላል። ከዚህ ውጭ ግን አሁን አንቺ ዘፈን ይሄ ኖርማል አንድ ሰው ለምሳሌ ኃጢአት ያሉንን ሀሳብ በዜማ ስለገለጸ ኃጢአት ነው እያልሽ ነው? እኔ ኃጢአት ነው ምናምን ነገር እኔ ፈራጅ አይደለሁም፣ እየፈረድኩባቸው አይደለም። ግን እኛ በምናደርገው ነገር ፈራጅ ምን አድርገሽ አብዛኛውን የሚታወቀው እኮ ኦርቶዶክሳውያን ዘፋኞች እንደሆነ ጨፋሪዎች እንደሆነ ምናምን ነው። ደግሞም እንደዛም ነው ሲታይም ራሱ በህይወታችን ምልልስ ነው የምትይኝ ከቅድስና ከመኖር አንጻር ምናምን። እሱንም አሁን እንዳልኩሽ ምንድነው ማድረግ ያለብን? እውነቱን ለመናገር ከዘፈኑ ይልቅ እንደ ወንዶ ከሆነም ለእነሱ ብለን አይደለም እውነቱን ለመናገር ለፕሮቴስታንት ወንድሞቻችን ብለን ሳይሆን እንደ አጠቃላይ እግዚአብሔርን ደስ የሚያሰኝ ኑሩ። ኧረ መኩ በጌታ ሚት አድርገው በጣም የሚረብሸው ከይቅርታ ጋር ያስተጋባል መሰለኝ። ጴንጤ ናት ነጠላ አድርጋ የምትሉ ሰዎች ደግሞ እግዚአብሔር ይቅር ይበላችሁ። የጴንጤ ዘርም የለብኝም እንኳን አይደለም ይቅር ይበላችሁ። እኔ ሀሳብ መግለጽ መውደድ አለብን። ሁላችንም ጭፍን ተከታይ መሆን የለብንም አይደል? እንደዛ ነው። እሺ እና አሁን አንቺ እንዳልሽ ክርስቲያን ማለሽ እንትን አንድ የሚታርጉ ቆይስቴ ትንሽ ያንቺ ነው እንደሚረብሸው ከመኩ ይልቅ
ከዛ ታወሪያለሽ ይሻላል። እንዳልሽው ክርስቲያኖች ቤተክርስቲያንን እያሳደብን ነው። ይህ ዓለማዊ ነገር ላይ በጣም በመሳተፍ አይነት ነገር ነው እያልሻለሽ። ከዛ አንጻር ከሆነ በህይወት ምልልስ ምናምን ውስጥ እውነቱን ለመናገር እንዳልኩትም እውነቱን ለመናገር እንደው ለሌሎች ቤተ እምነቶች ብለን አይደለም፣ ለፕሮቴስታንት ወንድም እህቶች ምናምን እነሱ እንደው እንዳይሰድቡን ምናምን ብለን እንደዛ ቢሆን የማስመሰል ስራ ነው የምንሰራው። ስራችን ሁሉ የማስመሰል ይሆናል። እነሱ እንትን እንዳይሉን እናድርግ ማለት ይሆናል። ኢንቴንሽኑ ጉድ አይሆንም ማለት ጥሩ አይሆንም፣ ጥሩ ኢንቴንሽን አይሆንም። ይሄ ከጀርባ ያለው ነገር ዘፈኑንም ቢሆን ሌላ ነገሩ ምንተወው ብንል የምንተውበት ይሄ ሞቲቭ ከኋላ ያለው ከጀርባ ያለው ሀሳብ ጥሩ አይሆንም። እና ምንድን ነው ከተባለ ክርስቲያኖች በቅድስና ህይወት መመላለስ አለብን። ምንም ጥያቄ የለውም። በቃ በጣም እንደው መስራት ያለብን እዚህ ላይ ነው። የዘፈን ምናምን ጉዳይ አይደለም። በነገራችን ላይ ዘፈን በኋላ ላይ የሚመጣ ነው። ዘፈን ከብዙ ዓለማዊ ነገሮች በጣም ተራው ነገር ነው። በጣም ተራው ነገር ማለት ነው። ኦኬ ዘፈን ስል እንዳልኳቸው አይነት ኖርማል ይሄ ጤናማ የሆነ ግጥም ያላቸው ዘፈኖችን ስለሰማህ በጣም ዓለማዊ ነህ ማለት አይደለም። እና በጣም ብዙ ኃጢአቶች አሉ። በጣም ብዙ የስጋ ስራ የሚታይባቸው ነገሮች አሉ። ከነሱ በጣም ፈቀቅ ማለት ዘፈን ከሆነ ልክ ናይት ክለብ ላይ እንዳለው አይነት ከእነዚህ ነገሮች በጣም መራቅ ያስፈልጋል። አስቀድሞ መጀመሪያ እንደዚህ አይነት ቦታ ላይ ያለን ሰዎች ነው መታረም ያለብን። በየናይት ክለቡ እየገባን እየጠጣን እያጨሰን እየሰከርን ከሴቶች ጋር በመዳራት ውስጥ ምሽቱን የምናነጋ ወንድሞች እህቶች ካለን ክርስቲያኑንም ማለት ነው በቃ ይሄ የአህዛብ ልምምድ ነው። ይህ ግልጽ የሆነ የአህዛብ ልምምድ እየጠጡ እየሰከሩ ከሴት ጋር እየተዳሩ ሴቷም ከወንድ ጋር እየተዳራች የምታነጋበት ወይም የምታመሽበት አይንጋም አያምሽም ለተወሰነ ሰዓትም ቢሆን በእንደዚህ አይነት ሁኔታ ውስጥ የሚያሳልፉ ክርስቲያኖች ስናይ ይህ በጣም ዓለማዊነት ይባላል። ዝሙት፣ ከተለያዩ ሴቶች ጋር ከተለያዩ ወንዶች ጋር መውጣት ምናምን እንደነዚህና መሰሎች፣ ቅንዓት፣ ትዕቢት። አሁን እነዚህ በጣም ብዙ ጊዜ የማናነሳቸው ገንዘብን መውደድ። ዘፈን አዳማጭ ብትሆን ይሻላል ገንዘብን ወዳጅ ከምንሆን። ዘፈን አዳማጭ መሆን ይሻላል ትዕቢተኛ ከምንሆን። ለምሳሌ እንዳልኳችሁ እኔ አሁን ዘፈን አላዳምጥም ብያችኋለሁ፣ ግን በልቤ ላይ ትዕቢት በደንብ አድርጎ ቢሞላ ምን ዋጋ አለው? ዘፈን አላዳመጥኩም እና የሚጨምርልኝ ነገር እኮ ምንም የለም። አነስትሊ ትዕቢት በልቤ ውስጥ ባይኖር ራሱ ዘፈን ስላላዳመጥኩኝ ምንም የሚጨምርልኝ ነገር የለም። ያን ያህል ማለት ምንም የሚጨምርልኝ ነገር የለም ስላችሁ እንደ ትልቅ ጽድቅ አይደለም ማለት ጽድቅ አይደለም። እውነቱን ለመናገር ዘፈንን አለመስማት በራሱ ጽድቅ አይደለም፣ የጽድቅ ስራ እኮ አይደለም። ዘፈንን አለመስማት በራሱ የጽድቅ ስራ አይደለም። እና እኛ ክርስቲያኖች ዘፈንን መስማት በራሱ ዓለምን ወደ መውደድ ስለሚያመጣ ነው አንሰማም ብለን እየተው ነው ንቀነው እንሄዳለን፣ እንንቀዋለን። ዓለምን እንድትወድ የሚያደርግህ ዘፈን ብቻ እኮ አይደለም። ፊልም ማየት ራሱ እኮ ዓለማዊ ነገር ነው፣ እናውቀዋለን፣ እንረዳዋለን። ግን ዘፈን ራሱን የቻለ ኃይል አለው። ልክ እንደ ፊልም አይደለም። ዘፈን ትንሽ ከረር ይላል። እንዴት? በጣም በውስጥህ የሆነ ዓለምን የመውደድ ነገር በጣም ይጨምርና የሆነ ሰዓት ላይ ከዓለም ጋር በጣም አታችድ ትሆናለህ፣ በጣም ትጣበቃለህ። እና እሱ ነገር አስቸጋሪ ያደርጓል። እና ከዛ አንጻር እንደ ዘፈን አንሰማም አለ እንጂ ከዘፈን ይልቅ ኧረ በጣም ብዙ የሀገር ኃጢአት ነው ያለው እንደ እሱ ላይ በተሰራ እና ቀላሉ ላይ ብዙ ሰው በጣም ቀላሉ ነገር ያስጨንቀዋል። ሴት ልጅ እንደው ሱሪ ማለት እንደ ሪቪሊንግ ያልሆነ ማለት ነው እንደምንላችሁ የሰውነቷን የሚያሳይ ምናምን አይሁንና እንደው እንደዚህ አይነት ሰፋ ያለ ሱሪ ብትለብስ ኃጢአት ነው። እንደዚህ የሆነ ጤናማ ግጥም ቢኖረውም የሆነ ዘፈን ከተሰማ በቃ ኃጢአት ብሎ ተደመድምና ዞር ስትል ጀግና ግመል የምትውጥ ከሆነ ምን ዋጋ አለው? አይደለም፣ እንደዛ አይደለም። ክርስትና እንደዛ አይደለም። ቀስ በቀስ ታድጋለህ፣ አለቀ። እያደግክ ነው የምትሄደው። መጀመሪያ ግን ሙሉ በሙሉ ኮምፕሊትሊ ቁርጥ የምታደርጋቸውን ኃጢአቶች ትቆርጣለህ። ለምሳሌ ቅድም እንዳልኳቸው አይነት ዘፈን ያው ትርጉሙ ስለሚለያይ ማለት ነው። ዘፈን አንደኛው ይሄ ልክ የናይት ክለብ ውስጥ ያለው አይነት ዘፈን ነው።
እዛ እየሄድክ እንደዛ ነገሮችን የምታሳልፍ ከሆነ በስካር ምናምን የምታሳልፍ ከሆነ እየጠጣ እየሰከርክ የጨፈርክ በመዳራት ውስጥ የምታሳልፍ ከሆነ እሱንም ሙሉ በሙሉ ከተማረግ ዝሙት ሙሉ በሙሉ የፈጠነ አየር ላይ መቆም ያለበት ነገር፣ በሰዎች ላይ ክፋትን ማሰብ፣ አድመኝነት፣ ምቀኝነት፣ ተንኮል፣ እነዚህ የልብ ክፋቶች ናቸው። አስቸጋሪ ነው። ልብ ላይ ያለ ክፋት በጣም መጥፎ ነው ጋይስ። ልክ ኃጢአቱ ከልባችሁ ላይ ሲሆን ከእግዚአብሔር የማራቅ ኃይሉ ሚዛኑ ያህል በጣም ትልቅ ነው። እግዚአብሔርን የምታገኙት ጋይስ በደንብ አድርጋችሁ ስሙ፣ ማለት ከልባችሁ ነው። እግዚአብሔር የአንደበት ዝም ብሎ የአንደበት አምላክ አይደለም። ልክ እግዚአብሔር እንዳለው ነው። የሕዝብ በአንደበቱ ይጠራኛል ልቡ ግን ከኔ ርቋል ብሎ እንደተናገረው ልክ ሕዝቡ በአንደበቱ እግዚአብሔር 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 ይልና ልቡ ግን ከእርሱ ይርቃል። ልብህ ላይ ያለ ኃጢአት ሲኖር እሱ በጣም አስቸጋሪ እሱ ነው። ክፋት፣ ምቀኝነት፣ ተንኮል፣ እንደነዚህ አይነት ነገሮች ልብ ላይ ያሉ ናቸው፣ አስቸጋሪ ናቸው። እነዚህም በጣም መቅረፍ አለብን። ቀስ በቀስም ቢሆን ቶሎ ቶሎ ንስሐ እየገባበት ከቅዱስ ሚስጥር ቶሎ ቶሎ ስትካፈልበት ልብ እየነጻ ንጹህ ይሆን ይሄዳል። ስለዛ ከመዝሙረኛው ዳዊት ጋር ምን እያልክ መጸለይ ትጀምራለህ? አቤቱ ንጹህ ልብን ፍጠርልኝ። ልብ ዘፈን ማዳመጥ ግን በጆሮ ነው ዘፈን የሚሰማው እንትን ትላለህ ምናምን። ሲበዛ ግን ልብህን እሱም ደግሞ ወዴት ለመውሰድ ምን እናድርግ ከተባለ ዘፈንን ቀስ በቀስ እየተው የሚሄድ ከዘፈን ይልቅ ግን ያሉትን እነዛን ሁሉ ኃጢአቶች አትርሷቸው። እግዚአብሔር አልሸውዱም። አፍተር እግዚአብሔር ነው የሚያይን። ስለዛ እነዛ ላይ ይሰራ። እኔ ዘፈን ኃጢአት ነው እየተባለ ከሚሰበከው በላይ ክፋት ኃጢአት ነው፣ ተንኮል ኃጢአት ነው፣ ምቀኝነት ኃጢአት ነው። ገንዘብን መውደድ የክፋት ሁሉ ስር ነው ይላል ጳውሎስም። አክቹዋሊ ገንዘብን መውደድ የክፋት ሁሉ ስር ነው። እነዚህ ነገሮች ደጋግሞ ትምህርት ቢሰጥባቸው ሞር የተሻለ ሰውን ወደ ቅድስና ያመጣዋል። ዘፈን ግን እንዳልኳችሁ ዘፈን ስለአሁን እንዳይረሳ ይህ ኖርማል ጤናማ የሆነ ሀሳቡን አንድ ሰው በዜማ የሚገልጽበትን ነገር ነው የምላችሁ። የሆነ ሰው የሆነ ሀሳብ አለው እንበል እና ያንን ሀሳብ እኔ አሁን ለምሳሌ አሁን ይህንን የማወራችሁ ይህን የምትሰሙትን ድምፅ ልክ ዝም የሆነች ላይ ነገር ዜማ ነገር በሰጠው ቢንጎ አክሊል ኃጢአት ውስጥ ገባ ነው የምባለው እንዲህ እና ምንድነው ትልቁ ቁም ነገር ቀስ በቀስ እንደው እየቀረ የሚሄድ ነገር ነው። ዘፈን ቀስ በቀስ መተው። ለምን እንዳልኳችሁ ዘፈን በሰማችሁት ቁጥር ልባችሁን የመሳብ ኃይል አለው። ልባችሁን እየሳበ ወዴት ነው የሚሰበው? ዘፈን አነቱ ነው። ከመንፈስ የሆኑ ዜማ መዝሙር፣ ከዓለም የሆኑ ዜማ ዘፈን አይደል? መዝሙር ነው ከመንፈስ። መዝሙርን በሰማችሁ ቁጥር ልባችሁ ወዴት ነው የሚመሰጠው? እስኪ እናንተም ታውቃላችሁ። መዝሙርን በሰማችሁ ቁጥር እግዚአብሔርን እንድትናፍቁ ንስሐ እንድትገቡ የክርስቶስን ፍቅር በልባችሁ ውስጥ የማሳደር ምናምን ነገር ነው ያለው። ወደዛ ነው የምትሳቡት። ዘፈን ደግሞ እስቲ እየሰማችሁ እግዚአብሔርን ለማስታወስ እስቲ ሞክሩና ማለት እንደዛ ሞክሩና እዩ። ዘፈን የምናዳምጥ ወንድሞች እህቶች በተለይ ማለት ነው። ስለዚህ ዘፈን ዝም ብላችሁ እየሰማችሁ ማለት ነው። ዘፈን እየሰማችሁ ልባችሁ ወደ እግዚአብሔር ልባችሁን ለመመሰጥ ሞክሩ እስቲ። ይሆንላችኋል? አይሆንልን? አይሆንም። ለምን? አነሳሱ ራሱ ጋይዝ ከዓለም ነው። ዘፈን ሲነሳ ከዓለም ነው የተነሳው። ከዓለም ስለሆነ የዘፈን ኃይሉ ምንድን ነው? ቀስ በቀስ ልብህን ወደ ዓለም እየወሰደው ይሄዳል። ከዛ በላይ የሆነ ሰዓት ላይ ሳታስበው ዓለምን በጣም የምትወዳት ሊያደርግህ ይችላል። እንደዛ ሊያደርግ ይችላል። እንደዚህ አቅም ስላለው ማለት ነው። እና እንዲህ አይነት ነገር እንዳይፈጠርብን በተቻለን አቅም ከዘፈን መራቅን ያለብን። እኔ አልኮልንም እንደዛው ነው። በነገራችን ላይ መጠጥ የሆነችን ነገር አልኮል ነገር ስለቀመስክ በቃ እንደው ኃጢአት ውስጥ ገባህ ማለት አይደለም። እኔ በጣም ጽንፈኛ በጣም ኤክስትሪሚስት የሆኑ የሀገራችን ጴንጤዎች በጣም ፈኒ ናቸው፣ ያስቃሉ። ማለት እነሱ ራሳቸውን ከጌታ ኢየሱስ በላይ ንጹሕ አድርገው ነው የሚያዩት። እነሱ ራሳቸውን ከኢየሱስ በላይ ንጹሕ እንደሆኑ የሚያስቡት ምን ላይ? መጠጥ አለመጠጣት ላይ። ሌላውን እንኳን ተውት። ምናልባት ከብዙዎቻችሁ የባሱ ሊሆኑ ይችላሉ። አይተዋል። ጌታ ኢየሱስ ለምሳሌ በዛ በሰርግ ላይ እንግዲህ ያመጣውን ውሃውን ወደ ወይን ሲቀየር አይተነዋል። መቼስ ያ ወይን
አልኮል አይደለም የሚል ሰው የለም አይደል? እዛ ሰዎቹም እንዳሉት ሲቀምሱት እኮ ቀመሱትና እንዴ ምንድነው አስቀድሞ ደናውን ያቀርቡና ከሰከሩ በኋላ ግን ሰዎቹ መናኛውን ያመጣሉ። አንተ ግን እስካሁን ደነኛውን አስቀምጣልን ይላሉ። ደነኛው የሚያሰክር ነው እኮ ራሱ። አክቹዋሊ ጌታችን እንደዚህ አይነት ወይንን ሰርቷል፣ ሰዎች እንዲጠጡ እንዲሰክሩ ግን አይደለም። ኦፍኮርስ ስካርን ጌታ የሚፈቅድ አይደለም። እና ጴንጤ በቃ ከኢየሱስ ክርስቶስ በላይ ንጹህ ነው። በነገራችን ላይ ጴንጤ ከኢየሱስ በላይ ንጹህ ነው፣ ከጳውሎስ በላይ ንጹህ ነው። ጢሞቴዎስንም እንደመከረው ማለት ነው። ጠጅ ጉንጨት በላይ ላለው ለህመሙ እና እንደዚህ አይነት ግብዝነት እኔ ጴንጤ ምስል ባይዞ እኛ ሀገር ያሉ አንዳንድ ልጆች እንጂ በውጭ ዓለም እኔ ፕሮቴስታንቱ እኔ ባለፈው እንደ ዳዊት ፋሲልም ሲናገር ሰምቼው ነበር። ዳዊት ፋሲል የተባለ አንድ ወንድም ፕሮቴስታንት መምህር ነው። በውጭ ሀገር በቃ ወይን ምናምን ሊጠጡ ይችላሉ ፕሮቴስታንቶች፣ እዚህ ሀገር ብቻ ያሉ ፕሮቴስታንቶች ናቸው እንደዚህ የሚሉት ሲል ነበር። እና ትክክልም ነው። እና ይሄ እንዲህ አይነት ዝም ብሎ የሆነ አስቸጋሪ የሆነ ግብዝነት አስቸጋሪ ነው። እና ምን እያልኳችሁ ነው ጋይስ? መጠጥ እኔ አሁን ፐርሰናሊ መጠጥም በነገራችን ላይ አልጠጣም፣ ግን አክሊል መጠጥ አይጠጣም የሚገርም ነው። እንደው እንዴት አይነት ክርስቲያን ያስብላል? አያስብልም ጭራሽ። አሁን እናንተም ራሳችሁም በነገራችን ላይ መጠጥ ጭራሹኑ ባትቀምሱ፣ ዘፈን ጭራሹኑ ባትሰሙ በቃ ጥሩ ክርስቲያን ምናምን ያን ያህል እንደዛ የሚያደርጋችሁ አይደለም። በቃ ምንም የሚካበድልን ነገር የለውም። ተራ ነገር እኮ ነው በጌታ ስም። አሁን ዘፈን አላዳመጥክምና መጠጥ አልጠጣህምና እንደ አደገኛ ክርስቲያን ራስህ ልታይ ነው እንዴ? ይህ ዝም ብሎ ተራ ነገር ነው። በጣም ተራ የመጨረሻ ተራ ነገር ማለት ነው። ግን የሚቀምስ ሰው ቢኖር ማለት ነው ለምሳሌ መጠጥ አንቃወመውም አይደለም። ግን ምን ብለን ግን ማለት ምን አይነት ሀሳብ ግን ልንሰጥ እንችላለን? መጠጥ ቀስ በቀስ ጎንጨት በተባለ ቁጥር ግን የሆነ ሰዓት ላይ ቀስ በቀስ ምናምን ደግሞ እንዳትወድቅ አይተዋል። የሆነ ሰዓት ላይ አብዝተህ ጠጥተህ ደግሞ እንዳትሰክር፣ ራስን እንዳትተው ምናምን፣ ራስን እንዳትሰጥ ምናምን፣ ወደ ሌላ ኃጢአትም እንዳትጋበዝበት ሰማያዊ የሆነ ቲፕሲ ሙድ ውስጥ ምናምን ስትሆን ደግሞ ሰውነት ሌላ ነገርም ሊያምረው ስለሚችል ወደ እንደዚህ አይነት ሙድ ውስጥ እንዳትገባ ምናምን ምን እንላለን? በቃ እንደው ይሄ መጠጡ ግን እንደው ቢቀር ባይጠጣ ብለን እንመክራለን። ወደ ሌላ አሁን ለምሳሌ የሆነ ተውት፣ ቆይ እሱን አልንገራችሁና ኤኒዌይስ ብቻ ግን በቃ እንደዚህ ብለን እንመክራለን። በራሱ ግን እንደው መጠጥን ጎንጨት ተሰላል ኃጢአት ማለት አይደለም፣ በራሱ ኃጢአት አይደለም። ግን መስከር ግን የለብንም። ስካር ግን የሚመጣው ከጉንጨቷ ነው። እንደምታውቁት ቀስ በቀስ ወደዛ ሊያድግ ይችላል እና ቅድመ ጥንቃቄ ስለሚያስፈልግ ቢቀር እንላለን። ዘፈንንም ቢሆን የሆነ ሰው ጤናማ የሆነ ሀሳቡን ፖለቲካዊ ሊሆን ይችላል፣ ምንም ይሁን ማለት በየትኛውም ሳይዶኝ ሳይሆን የትኛውንም አይዲዮሎጂ ግን ኃጢአት እስካልሆነ ድረስ ነው የምላቸው። ዜማ መቶ ቢገልጽ በቃ ያ የገለጸው በዜማ ስለገለጠ ኃጢአት ብለን እየደመደምን አይመስለኝም። እኔ እንግዲህ እንዳልኳችሁ ቅድም ልሳሳት ይችላሉ። ከተሳሳትኩኝ ግን እታረማለሁ። የሃይማኖት ጉዳይ ስላልሆነ ዶግማ ምናምን አስተምህሮ ምናምን ስላልሆነ ችግር የለውም። እናንተም ልታረሙ ትችላላችሁ፣ ሌላውም ሰውም ደግሞ ሊያርምን ይችላል። ምንም ችግር የለውም። ጤናማ ነው፣ እታረማለሁ። ግን ምንድነው እንዳልኳችሁ በራሱ እንደው አንድ ሰው ሀሳቡን በዜማ ስለገለጠ አንተ ኃጢአት ሰርታል በዜማ ገልጣል ሀሳብህን ምናምን ሳይሆን ያው ያ ሀሳብ እንግዲህ በጣም ምንድነው ስሙ የዓለም ሀሳብ ስለሆነ በዜማ ሲሆን የሆነ አቅም ያገኛል። ምን አይነት አቅም ነው የሚያገኘው? የእናንተን ልብ የመግዛት ቀስ በቀስ ልባችሁን እየገዛ ሄድና የሆነ ሰዓት ላይ በልባችሁ ላይ ዓለም ትሰለጥናለች፣ ዓለም ትነግሳለች። ዓለም ስል ቆንጂትን አይደለም፣ ይህንን ዓለም ማለት ነው። እና ይህ ዓለም በልባችን ላይ በነገሰ ቁጥር ከእግዚአብሔር ጋር ጥል ነው ብዬ ነገርኳችሁ። ለዛ ነው እና ስለዚህ ወደ እንደዚህ ነገር ላለማደግ ከዘፈን መራቅ አስፈላጊ ነው። ዘፈን መስማት ማቆም፣ በአንዴ ማቆም አልችልም የሚል ሰው ካለ ችግር የለም፣ ቀስ በቀስ አቁም። አትሊስት ግጥሙን እየመረጥክ መጥፎ ግጥም ካለው የምትሰማው ዘፈን አሁኑ ነው ተቃወሙ። አይተዋል ዘፈን አሁን እየሰማን አይደል? ተቃወሙ። ከዛ በኋላ ግን ጤናማ ግጥም ቢኖረው ራሱ ማለት ነው፣ ይህንን በደንብ አድርጋችሁ ስሙ ፕሊዝ። ጤናማ ግጥም ቢኖረው ራሱ ቀስ በቀስ እየተውከው ሂድ። አሁን ላይ ዘፈን የማታዳመጡ ልጆች ግን በርቱ፣ በፍጹም ወደ ዘፈን እንዳትመለሱ። እንደው በጌታ ብላችሁ ማለት ነው። አሁን ላይ ዘፈን የማታዳመጡ ሰዎች አትመለሱ፣ በፍጹም ዘፈን ወደ መስማት ድጋሚ ወደ ኋላ አትመለሱ። ከዘፈን ምንም ስለማታገኙ ማለት ነው። እና መዝሙር ስሙ፣ መዝሙር ነው የሚጠቅመው ነው። ኤኒዌይስ እንደዛ ነው ምናምን ያ
ይሄ ነው እኔም ያልኩት ይሄንን ነው። በቃ ይሄ ነው ሀሳቤ ማለት እንደ ፓኬጅ። አሁን ለምሳሌ አንዱን ሰርተን በጣም ግንድ የሆነው ነገር ኃጢአት እኮ ሊኖርብን ይችላል፣ ቅድም እንዳልከው አንተ ማለት ነው። ስለዚህ እንደ ክርስቲያን እኔ እንደ ኦርቶዶክሳዊ መሆን ያለበት የአንድ ሰሞን ክርስቲያን የህማማት ወይ የአብይ ጾም ወይ የሆነ ክርስቲያን ብቻ አይደለም፣ በህይወቱ መግለጥ አለበት ነው ክርስትናውን። ለሌላውን ብርሃን ለመሆን ክርስትናውን መግለጽ አለበት። ፕላስ ደግሞ አንዱን ይዞ አንዱን አንጠልጥሎ ሳይሆን እንዳልከው ዘፈን እየወደዱ ወይ የሆነ ነገርን መቀነስ ምናምን ብቻ ሳይሆን ሙሉን በቃ ቅዱስ ጳውሎስ የገለጸልን አለ አይደለ? ስለዚህ መሞከር ሁላችንም እየወደቅን እየተነሳን በጣም ብዙ ነገር ውስጥ እየገባን ነው የምንኖረው ከእግዚአብሔር ቸርነት ጋር። ማናችንም ጻድቅ ሆነን አይደለም። እኔ ምን ስናገር ጻድቅ ሆኜ አይደለም፣ ግን አንድ ኦርቶዶክሳዊ ሴት ኦርቶዶክስ መሆን ያለበት የሆነ በአንድ እንትን የሚመራ ዝም ብሎ አንድ ሰው ሆ ስላለ አብሮ የሚመራ የአንድን ሰው እስከነ ሳንግሱ ማለት ነው ሀሳብን በሀሳብ መሞገት መቻል። ከዛ ደግሞ የፌስቲቫል ይሄ ክርስትናችን ፌስቲቫል ሆኗል አሁን እንደኔ ማለት የሆነ የሆነ መታየት ከዛ በኋላ መርሳት እንደዛ ነው የሆነ ያለው። ስለዚህ በህይወታችን እየተገለጸ ስላልሆነ በየትኛውም ነገር ህይወታችንን ብንገልጽ፣ ስለዚህ ብትሳደቡ ምንም ብትሉ እኔ አይገርመኝም። የራሴን ሀሳብ ተናግሬያለሁ። እኔ ጻድቅ አይደለሁም፣ ኃጢአተኛ ነኝ። ግን ኦርቶዶክሳዊ እንደዚህ ቢሆን ብዬ እመኛለሁ። የምመኘውን ነገር ነው የምናገረው። ፕላስ ደግሞ ሌሎች እንዳይሰደቡን ወይ ደግሞ ምናምን በማስመሰል እንመላለስ ሳይሆን ያህንን ነገር እኮ ክርስትናችንን በትክክል ስንኖረው ሌሎቹም መጥተው ደግሞ አሃ ለካ ክርስትና ይሄ ነው። ግን አሁን ግን እያስመሰልን ልክ ቤተክርስቲያን እሑድ ያይንና ሰኞ ዕለት ሌላ ቦታ የሚያይን ከሆነ ክርስትናችን ባዶ ይሆናል ማለት ነው። በተግባራዊ ክርስትና ይኖረን ነው ሀሳቤ እና ያንተንም ሀሳብ እደግፈዋለሁ። ሁሉንም በጊዜው በሂደቱ ማጥራት፣ ራሳችንን ማጥራት፣ ሌሎቻችን ላይም ፈርደን ሳይሆን መሞከር መቻል አለብን የሚል ሀሳብ ነው ያለኝ። ካስቀየምኳችሁ ይቅርታ። መኩሻ አንድ ደቂቃ ብዙ አላወራም። አሪፍ ናሰብሽ እህታችን፣ በጣም ደስ ይላል፣ በጣም ደስ ይላል። ግን አኬ በጣም ሁለት ያነሳቸው ነገሮች በጣም ተመችተውኛል። በተለይ ስለ ሙዚቃ ይወራል እንጂ የገንዘብ መውደድነት እና የግብዝነት የትዕቢተኝነት፣ ሁለቱ ትዕቢትና ገንዘብ እንዳይ ብዙም አይወራም ያልከው ነገር እጅግ እጅግ በጣም የሚመች አባባል ነው። ምክንያቱም ብዙ ሰዎች ሙዚቃ ላይ ምናምን ሊስት የሚያስጨንቀ ነው እንጂ እኔ እንኳን የማውቃቸው በአቅራቢያዬም በጣም ብዙ የማውቃቸው አጋጣሚ ኖሮኝ አይቻለሁ እና በሁሉ ነገር ፐርፌክት ሆነው በጣም በሚገርማችሁ በቤተክርስቲያንም በጸሎትም ምናምን ሆነው ገንዘብ ላይ ያላቸው አመለካከት እና ትዕቢት ላይ አቲክ አብሮ የሚሄድ ነገር ይመስለኛል። አንዳንዴ ገንዘብ በጣም ሲወዱ ሰዎች ሳይወዱት ትዕቢተኛም ይሆናሉ ይመስለኛል። ሳምሃው የሆነ የሚገናኝ ነገር አለው። ብቻ ግን አሁን ሙዚቃው ላይ ያ ሁላችንም ሰው የሚያርገበገበው ነገር ላይ አስተያየት መስጠት ስለምንወድና እህታችንም እንዳለችው ዊዛውት ሪዝኒንግ እና ሎጂክ ነገሮችን በሀሳብ ሳንሞግት መከተልን የሰው ልጅ ቲዎሪ ስለሆነ ከዛ ውጭ ግን አኬ በደንብ ብትሄድበት ጥሩ ነው ብዬ አስባለሁ። ይሄ በተለይ ገንዘብ መውደድ እና ትዕቢተኝነት እጅግ እጅግ በጣም 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 መጽሐፍ ቅዱስ ላይም የክፋት ሚስጥር የክፋት ሁሉ ስር የሆነው ገንዘብ ስለሆነ በገንዘብ በኩል ያላቸው ሰዎች አሉ፣ ብዙ ሰዎች አሉ። ወደ ሀሳቢ ለመለስና ላይክ ብዙ ነገር ፐርፌክት ነው፣ በጾሙም በክርስትናውም በምናምን ፐርፌክት ሆነው በገንዘብ ላይ ግን የማይደራደሩ በጣም 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 ከባድ የሆኑ ሰዎች ስላየውኝ በቤተክርስቲያን ውስጥ እነዚህ ምናምን ያጋጥሙ። ግን ሙዚቃ አይሰሙ ጭራሽ አይደለም ለመስማት እድሉንም አይሰጡ። የሚገርማችሁ ነገር ነው ሰዎች ምላችሁ ማለት ነው። ጭራሽ ሙዚቃ እንኳን ባለፈበትም አይሄዱ፣ መጠጥም አይጠጡም፣ ክለብ ተውት አይሄዱም ጭራሽ። በጣም ስነስርዓት ያላቸው ሰዎች ናቸው። ግን ገንዘብ ላይ ከመጣችሁባቸው ከምድር ነው የሚያጠፋዋችሁ እና አጋጥመውኛል። እና አኬ ያነሳ ፖይንት በጣም ደስ የሚል ነው። እሱ ላይ በደንብ ወደፊት ብንትልበት የሚደገፍ ይመስለኛል። ከታች አንዱ ምን ይላል? ብርማ አላበድርም ብለውታል ይለኛል። አስቸጋሪ ነው እና በጣም ጤናማ ሰው አግኝታ አስበው የሆነ ሳንቲም ጠይቀው አልሰጠም ሲል ገንዘብ ላይ ያላቸው አቋም አደገኛ ነው እና አስቸጋሪ ነው። ገንዘብ መጽሐፍም ይናገራል።